ዳጣዬ ሰላምዬ እንዴት ነሽ? እኔና ነጣሽልኝ ቤቢስ አሁን የተኛው ገና አስተኝቼው መውጣቴ ነው። ምንሽ ደግሞ ድምፅሽን ቀንሽ እንዳይነሳብኝ። እሺ እሺ። አሁን ለምንድን ነው እንደዚህ እያጣድፍሽ ጠራሽኝ? ሰላሜ ዳጣዬ እናትሽ ግን አትናፍቅሽም? ልጁ እንዴት ነው? እብቄ ሄደሽ ስለነበረ እኮ ነው የጠየኩሽ። ተይው በቃ እኔ ራሴ ይቻያዋል። ቆይ አንተ ለምንድን ነው ሄደ ያልጠየካት? ልጁ እንዴት ነው? ቆይ ማንን ይመስላል? አንተን ነው ይመስላል። ቆይ ምን ማለት ነው? ኧረ አባዬ ሲቀልድ ነው። ቆይ ለምንድን ነው ሄዳ ማታያት? እንደዚህ አይነት ቀልድ አላውቅም። እሺ በቃ አባዬ በጣም ይቅርታ። እኔ የሚለው ግን ቆይ የዳጣ እናት ማን ናት? ከማን ወለድካት? እንዴት ወለድካት? ከማን ወለድካት ያልሽውን በቅርቡ ታውቂያለሽ። እንዴት ወለድካት የሚለው ግን በአንድ አጋጣሚ በአንድ ስህተት የተወለደች ልጅ ነች። እንዴት ተሳሳትክ አባዬ? በምንም አላሰብንም። በራሴ ስህተት በራሴ እንዝላልነት አይኔ ነው መጀመሪያ የተሳሳተው። ከማርታ ጋር ሆኜ አይኔ አያት፣ ልቤ ትንሽ ተመኛት። ከዛ በኋላ ብዙ ጊዜ አለፈ። መብላት ቢያስደስትም ግን ደግሞ መብላት የለበትም። የማይበላው ለመኖር ሲል ነው። ኃላፊነት ነው። ኃላፊነት ስላለበት ነው ከረሜላውን የማይበላው። እና አሁን ለምን እንደፈራው ተረዳሽኝ? ተረዳሽኝ አብገኝ? አባዬ ተረድቻለሁ። ዳጣ አሸንፈሻት ነው አይደለም? አሸንፈሻት ነው እንዴ? ምን ማለት ነው እንዴ? እንዴ ቆይ እናንተ ሁሌ እንደክፉ እንደምታዩኝ ነው። ልቀፋችሁ ነው? አይ እኔ አልፈልግም። አዎ እኔም አልፈልግም። እሺ በኋላ ደግሞ ነው ልቀፋችሁ ብለሽ ለተማቺ አልፈልግም። እንዴ ለምን መታችኋል? ነው ልቀፋችሁ እንዴ? አንቺ እኮ ስናጠፋም ሳናጠፋም ዝም ብለሽ ነው የምትማቺ። አዎ ዝም ብለሽ። እሺ በቃ ከዚህ በኋላ አልመታችሁም። ግን ደግሞ ማልመታችሁ ማትረብሹኝ ከሆነ ነው። እሺ ስሚ ደግሞ አክስቴ እኮ ሄደች። እንኳን ነው የሄደች። እሰይ እንደውም እንኳን ነው የሄደች። እሺ አዎ እንኳን ነው የሄደች። እምጥንዬ ፎቶ አንቺን እስኪ ኤቢያት መታኝ። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን እኔ ጋር ሰላም ነው። ውዶች እስኪ ላይክ ሰብስክራይብ አድርጉኝ የኔ ውዶች። አዲስ ጀማሪ ነኝ፣ አበረታቱኝ የኔ ውዶች፣ አበረታቱኝ እላችኋለሁኝ። እንግዲህ አዲስ ጀማሪ ነኝ። ላይክ ሰብስክራይብ እያደረጋችሁ የኔ ቆንጆች ማለት ነው ፋሚሊዎቼ። እና እንግዲህ ዛሬ በአዲስ ቪዲዮ ካች ብለናል ማለት ነው። እንግዲህ ማርቲ እህቷን ማለት ነው እዚህ ግድም እንዳደርሽ ብላ አስጠነቀቀቻት ማለት ነው። እንግዲህ አብዬል ሁሉንም ነገር እንግዲህ እንደምታውቋት አብዬል መቼም እሳተ መለኮት ነበረች እና አሁን ግን ሁሉንም ነገር ትታ ወደ ጥሩ ማንነት ተመልሳለች ማለት ነው። እንግዲህ ናታል በዛም ብሎ በዚህ ብሎ አልሆነለትም ነበር። ደረጀ ግን ሁሉንም ነገር አሳክቶ ወደ ጥሩ ሰው መልካምነት ተቀይሯታል ማለት ነው። እንግዲህ አባት አንዳንድ ጊዜ አባት ኩራት ነው፣ አባት መከታ፣ አባት ሁሉ ነገር ነው የሚባለው። አባት እንግዲህ አንዳንድ ጊዜ አባት መከታ ነው፣ አባት ኩራት ነው የሚባለው ለዚህ ነው። አያችሁት አይደለ? የአባትነት ጥጉን አያችሁት? ሁሉንም ነገር እንድታስተካክል ጥሩ ሰው እንድትሆን በቃ ይሄንን ተጠራጣሪነቷን ይሄንን በቃ የምታስበውን በቃ ስለራሱ አሁን ላይ ኖርማል በቃ ጥሩ ልጅ ሆናለች ማለት ነው። አብዬን እንግዲህ ታውቃታላችሁ፣ የማታደርገው ነገር የላትም ነበረ። የማታደርገው ነገር የላትም ነበረ። እንግዲህ ውሃን ራሱ መርዝ አድርጋ ዳጣን ለማስወጣት ከዛ ከቤት በቃ ብዙ ነገር አድርጋለች፣ ግን አልቻለችም ማለት ነው። ሁሉን ነገር ማለት ነው ያው ደረጀ ግን በዛ ብሎ እንግዲህ ተዝቀደም አይታችኋል። ያልሞተውን ሞተ ብሎ ፖሊስ አምጥቶ እኔ እጄን ሰጣለሁ እኔ ታሰርላታለሁ ለልጄ በቃ ብሎ መስዋዕትነት እንደሚከፍል አባት ሁሉን ነገር አሳያት።
አባቴ አይወደኝም፣ እኔ እኮ አባቴ አይወደኝም፣ እኔ እኮ ከሌላ ነው እንዴ ስላይ ተወለድኩት እስከምትል ድረስ ነበር። እንግዲህ ኤቢ ታውቃታላችሁ፣ እኔ ከሌላ ነው እንዴ ተወለድኩት፣ ቆይ እያለች በጣም ታወለውል ነበረ። ዳጣን ደግሞ ዳጣዬ ምናምን ባለ ሰዓት ይዟት ሲሄድ ልብስ ሲገዛላት በቃ ያኔ በጣም ትቀናለች፣ በጣም ትናደዳለች። ቆይ እኔ ለዳጣ ለምን ታደርጋለህ ለኔ ለምን አታደርግልኝም ነው የምትለው ሁሌ ጊዜ ማለት ነው። የሆነ ነገር ሲሆን በቃ ለምንድን ነው አባዬ ለኔ የማታደርግልኝ? ለዳጣ ምን ብለህ ነው የምታደርገው? በቃ እንደዚህ ነበር። ያንን ሁሉ እንግዲህ ደረጀ ችሎ አባት እስከሆነ ድረስ ሁሉን ነገር አሳልፎ ዛሬ ማሻአላ መልካም ሰው አድርጓታል እላችኋለሁ ውዶችዬ። እንግዲህ ማርቲም ተናዳ እህቷ የገዛ እህቷ የራሷን ዕቃ ዳጣን ሰረቀኝ ለማስባል ልካ ማለት ነው እንግዲህ አስገብታ አዘርፋለች ማለት ነው። ለዳጣ እንዳስወሰደች የሚገልጽ ደብዳቤ አስቀምጠው ስትል ኤቢም እንግዲህ ደስ የሚለው ነገር አይነ በስር መስላ ቁጭ ብላ አይታቸዋለች ማለት ነው። እና ኤቢ ስላየች ሁሉም ነገር ተጋልጦባታል ማለት ነው። ኤቢ ስላየች ሁሉም ነገር እንግዲህ ከሾባታል ማለት ነው። የማርታ እህት በጣም አደገኛ ናት በነገራችን ላይ የማርታ እህት እና ከሾባታል። እንደ ድሮ እንደ አብዬል ናት። አብዬልም እንደዚህ ነበር እንግዲህ እኔን ምርመራ ስምርምራለች ዳጣን ከሰላም ጋር ስምርምራለች፣ ዳጣን ከአባቷ ጋር ስምርምራለች። ግን የተቀያየረ ስለሆነ በጭራሽ ሊሆን አልቻለም ማለት ነው። አሁን ደግሞ እንግዲህ ኤቢ ዳጣ እናቷን ማወቅ ትፈልጋለች። አብዬል ራሱ ጠየቀችው ማለት ነው። ደረጀን እንግዲህ ወስዶ ቡና ሲጋብዛት አባዬ የዳጣ እናት ማናት ነው ያለችውና ልጁን ስታያችሁት እንዴ ብሎ ሲጠይቃት ልጁን አዋጪ ነው እንዴት ነው ጠንክሯል ምናምን አላት። ማንን ይመስላል ነው ሲላት አንተን ይመስላል አባዬ አለች ማለት እንደዛ ስትል በጣም ደነገጠ። እንዴ ምን ማለት ነው አብዬል ሲላት አይ አባዬ እየቀለድኩ ነው በዚህ ቀልድ የለም አላት ማለት ነው። ከዛ ግን አባዬ የዳጣ እናት ማነች ነው አለችው። ቆይ ማናት ማለት እንዴት ተፈጠረች ብታይ ጠይቅም አንተን አይሻልም በቅርብ ታውቂያታለሽ አላት ማለት ነው። እሺ አባዬ እንዴት ነው የተፈጠረው ነገር ሲያስረዳኝ ትለዋለች። እንዴት ነው የሆነው ነገር ሲያስረዳኝ አባዬ ትለዋለች። እንዴት ተወለደች በምን አይነት እንዴት ሆኖ ነው ምናምን ትላለች። ተሳስቼ የአንድ ቀን ስህተት ነው ዳጣ የተወለደችው ይላታል። ምንድነው አባዬ ስህተቱ ሲነገረኝ ስትለው አይኔ ተሳሳተብኝ ማርታ ጋር ሆኜ አስባት ነበር አይቻት ነበረ ስለዛ አይኔ ተሳሳተብኝ አላት ማለት ነው። እንደ አባዬ አይን ሳይሆን ታዲያ ፈልገህ ነው ይሄ ስህተት አይደለም እኮ አባዬ ትለዋለች። አይኔ ነው ተሳሳተው ብሎ መልስ ይሰጣታል ማለት ነው። እሺ እንዴት ነው ታዲያ ለምንድን ነው ዳጣ እናቷን እንዳታውቅ ያረከው ለምን አትነግራትም ትለዋለች። በቅርብ ጊዜ ታውቃለች ይላታል ማለት ነው። እንግዲህ ዳጣ ሰላምም እንግዲህ ጠርታ እናትሽ አትናፍቅሽም ወይ ብላ ነግራታለች ማለት ነው። እንዴ ምን ማለት ነው ብላ በጣም ደንግጣለች። እንግዲህ እናትነቷን ልትነግራት ነው ማለት ነው። ደረጀ በመጀመሪያ እናገራለሁ እያለ ተዚህ ቀደም እንደምታዩት ቀድሞ ሳይናገር ሁሉም ነገር እየወጣበት ነው ያለው። ቀድሞ ነበር ማሳወቅ ሰርፕራይዝ አድርጋታለሁኝ ያለ ግን ሰርፕራይዝ ማድረግ ያለበት ቀድሞ ነበር መናገር ያለበት። ግን እስካሁን ድረስ ምንም የተናገረው ነገር የለም። እሷም እንግዲህ ጋሼ ተነገርክ ነገራት ለኔ ሳታስብልኝም ወይ ብላ ነው ያለችው። ልዩስ እንዴት ነው ትለዋለች። ደህና ነው አክስቴ መታ ነበርና ውሃን ይመስላል ዳጣን ይመስላል ልጇ አለች። እንዴ መጠርጠር ውስጥ ታዲያ የኔ ልጅ ከሆነ ታዲያ ማንን ይመስላል ብሎ ነው ያላት ማለት ነው። እንደዛ ሲል እሺ ጋሼ እሺ ያለች ማለት ነው። እንግዲህ ሰላም እንግዲህ በቅርብ ጊዜ ሰላም እንግዲህ ከልጇ ጋር ደረጀ ቤት እንግዲህ ከማርታ ጋር ተስማምተው እንደሚኖሩ እንግዲህ ተስፋለን። ምክንያቱም ሁለት ልጅ ወልዳለች፣ እሷም እችኛውም ሁለት ልጅ ወልዳለች። ግን ማርታ ይሄን ነገር አምና ትቀበለዋለች ወይስ አትቀበለው የሚለውን ነገር ትንሽ ይከብዳል። ለዛና ገዜም እንግዲህ በፍቅር አብረዋል ማለት ነው። እንደሚወዳት እንደሚያፈቅራት ነው የተናገረው። እንግዲህ ውሃና ምጥን የሆነ ተንኮል እንስራ ብለው እንግዲህ ሰርተዋል ማለት ነው። የለዛ ልብስ ለብሰን እስቲ ገዜን እንፈትሸው ምንድን እንደሚል ምናምን ብለው እሺ በቃ ነይ ምናምን ብለው የለዛ ልብስ ለብሳ ምጥን ማለት ነው ለብሳ ሄዳ አንቺ ይላታል ማለት ነው። አንቺ እወድሻለሁ እኮ አፈቅርሻለሁ እኮ እያለ እንግዲህ ተከታትሏት እየሄደ ነበርና ማለት ነው። እየሳቀች እሷ ግን እያለች በጣም እየሳቀች ነው
እንትን ያለችውና በስተመጨረሻ ቆይ ምንሽ ነው ትናንት ባልኩሽ ተቀይመች ነው እንደምናምን እያላት ከዛ ተነስታ እየሮጠች ገዝዬ ለዛ ባል ብለው እነ ውሃ ይስቁበታል ማለት ነው። እሱም ያባረራቸዋል። እንደሚያፈቅራት እንደሚወዳት እንግዲህ አወቁ ቤተሰቡ ሁሉ ማለት ነው። ምክንያቱም እንደሚወዳት ነው የተናገረው። ውድ ቤተሰቦቼ ማርቲም እንግዲህ በጣም ደስ ብሏታል። ደስ ብሎኛል ሲላት ደረጀ ምንድነው ያስደሰተህ ነገር ምናምን ትለዋለች። አይ እኔ በጣም ደስተኛ ነኝ ይላታል። ኤቢና ዳጣ ተቃቅፈው ሳይ በጣም በደስታ ነው እየተዋጣው ማለት ነው። አምላኬ ይህን ቤተሰብ ጠብቅልኝ እያለ ፈጣሪውን እየለመነ ነበርና እንግዲህ ያኔ ተዋደው እየተሳሳሙ ፎቶ እየተነሱ ምናምን ሳይ በጣም ነው በደስታ የሞተውና ምንድነው ቆይ ዛሬ ተዲ የሆነ ሳቅ ብለዋል ምንድነው ምናምን ትላለች። በጣም ደስ ብለኛል። ኤቢና ዳጣ ተሳሳሙ አብረው ሲጫወቱ ሲተቃቀፋች አቀፈቻት አለች። አዎ እና ህልምሽ ተሳክቶልሻል። አሁን ላይ እንግዲህ የፈለግሽውን መዳር ትችያለሽ ይላታል። ናታል አሁን ከፈለገው ማግባት ይችላል ብሎ ይላታል። አይ ናታል የሚፈልገው ዳጣን ነው። አረ እንደዚህ አይነት ነገር አለ ብለሽ እኔ ዳጣን አውቃታለሁ እንደዚህ አይነት ጭራሽ የለም ሲላት አይ ደረጀ ግን ማንም ቢያገባ ይሻላል ማንም ቢያገባም ትመርጣለህ ስትለው አይ እሱ የወደደውን ቢያገባ ደስ ይለኛል ይላታል። ምክንያቱም ሁለቱም ልጆች የደረጀ ስለሆኑ ቢያገባለት አንዱ በጣም ደስተኛ ነው ማለት ነው። እና ወደ ተሰጪ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ላይክ ሰብስክራይብ ያደረጋችሁ ሰው ነው። ባይ ባይ። ሰላም